ከምዕራፍ 25 ጀምሮ ያው የሳሙኤል መጽሐፍ እንግዲህ ዛሬ ቀን ከልጄ ጋር እየተነጋገርን የሳሙኤል መጽሐፍን ማጥናት የማይወድ ማን አለ እያልኳት ነበረ። በጣም ኢንተረስቲንግ ነው አይደለ? ምንም በቃ ይሄ እንዴት ነው የምትሉት ነገር የለም። ታሪኩ በጣም ግልጽና በጣም ኢንተረስቲንግ የሆነ መጽሐፍ ነው የሳሙኤል መጽሐፍና ምዕራፍ 25 ላይ ስንጀምር ሳሙኤል ሞተ ብሎ ነው የሚጀምረው። በቃ እያንዳንዱን ሌጀንድ፣ እያንዳንዱን ጀግና፣ እያንዳንዱን የእግዚአብሔር ሰዎች ከእያንዳንዳቸው ህይወት እየተማረን የምንወስደውን ነገር እየወሰድን ከድካማቸውም ከብርታታቸውም ከአገልግሎታቸውም ከእግዚአብሔር ጋር ካላቸው ህብረት እየተማረን ደግሞ እየጣልናቸው ነው የምንሄደው አይደለ? ሞተ ብለን አንዱን ሸኝተን ደግሞ ሌላውን እየተቀበልን ነው የምንሄደው። አሁን ሳሙኤል ሞተ ምዕራፍ 25 ላይ ስንደርስ ሳሙኤል ሞተ ይለናል። ዳዊት ደግሞ በናባል ተፈተነ። እዚህ ምዕራፍ ላይ እግዚአብሔር ዳዊት ወደ ዙፋን ከመውጣቱ በፊት በንዴት ወይንስ በመንፈስ የሚመራ ለመሆኑ ዳዊትን የፈተነበት ቦታ ነው ይሄ ቦታ። ቁጥር 3 ላይ ስለ ናባል ሲናገር የሰውየውም ስም ናባል የሚስቲቱም ስም አቢጊያ ነበረ። የሴቲቱ አእምሮ ታላቅ መልኳም የተዋበ ነበረ፣ ሰውየው ግን ባለጌ ነበረ ይላል። ግብሩም ክፉ ነበረ፣ ከካሌብም ወገን ነበረ ይላል። መጽሐፍ ቅዱስ ላይ ባለጌ የሚል ቃል ተጽፎ ያየሁት ለመጀመሪያ ጊዜ ሳይ እዚህ ቦታ ላይ ነበርና በጣም የደነቀኝ ናባል ባለጌ የተባለው ለምንድን ነው? የእግዚአብሔር ቃል ላይ ባለጌ ተብሎ ስለ ናባል የተጻፈው ለምንድን ነው? የመጀመሪያው ነገር ናባል ትዕቢተኛ ነው። ሁለተኛ ምስጋና ቢስ ነው። ለተደረገለት ነገር ግሬትፉል አይደለም፣ ምስጋና ቢስ ነው። ሌላው ደግሞ በጣም ሰልፍ ሴንተርድ እና ሰልፊሽ ነው። ራስ ወዳድና ራስ ተኮር ነው። በቃ ስለ ራሱ እኔ፣ በኔ፣ የኔ፣ ለኔ ነው። በቃ ናባል ራስ ወዳድ ነው በጣም። ሌላኛውና ዋነኛው ግን ምን እንደሆነ ታውቃላችሁ? ማንም ሊናገረው አይችልም። የገዛ ባሪያው ለሚስቱ ሄዶ ስለ ናባልን ሲገልጠው ምን ብሎ ነው የገለጠው? እሱ ማንም የማይናገረው ሰው ነው አለ። በጣም ያስደነግጠኛል ይሄ ቃል። በደንብ እናየዋለን በኋላ ላይ። አንዳንድ ጊዜ ማንም የማይናገረን ሆነን ስንገኝ የተከበረን እንደሆነን ይሰማናል። ሰዎች አክብረውን እንደሆነ ይሰማናል። የሆነ ሰንበዲ ስለሆነን ይመስለናል። የእግዚአብሔር ቃል ግን ናባል ምናምንቴ ሰው ነው፣ ናባል ባለጌ ነው ይልና አንዱ እንደዛ የተባለበት ምክንያቱን ሲናገር ማንም የማይናገረው ሰው ነው፣ ማንም ኮሜንት የማያደርገው ሰው ነው ናባል ይላል። ለዳዊት በመልካምነቱ ፋንታ ክፉ መለሰለት። አያችሁ፣ ሰዎች ሁሉ መልካምነታችንን ተረድተው ተገቢውን ምላሽ እንዲሰጡ መጠበቅ የለብንም። ዳዊት ኤክስፔክት አድርጎ ነበረ ናባል ስለ መልካምነቱ መልካም እንደሚያደርግለት። ብላቴኖቹ እንኳን የዳዊትንና የሰዎቹን መልካምነት እኮ ነው ሪፖርት ሲያደርግላት ሰምታችኋል አይደለ? ቅድም ሳነብ እነሱ ጋር በነበርንበት ጊዜ አንዳች ነገር አልጎደለብንም። ኢንፋክት እንደ አጥር ሆነውልን ነበረ፣ ያለን ነገር ሁሉ ተጠብቆ ነበር የምንኖረው አለ። አሁን ግን ጌታችን እነሱ በዚህ በደህና ቀን መጥተንብሃል አይደል ያሉት፣ በደህና ቀን ሲመጡበት በምስጋና ፈንታ በስድብ መለሳቸው። ስለዚህ የምታደርጊውን ነገር እወቂ ይላታልና ዳዊት ግን ኤክስፔክቴሽን ነበረው እና መልካምነቱ በክፋት ትህትናው በትዕቢት ሲመለስለት ናባልና ቤተሰቡን ለመግደል ወስኖ ተነሳ። አያችሁ፣ if there is no appointment there will never be disappointment ይባላል። አፖይንትመንት ከሌለ ዲስአፖይንትመንት የለም። ኤክስፔክት ካላደረጋችሁ፣ እኛ ኤክስፔክት ማድረግ ያለብን ከእግዚአብሔር ነው እንጂ ከሰው አይደለም። ስለ መልካምነታችን፣ ስለ መልካም ውለታችን፣ መልካም ስለማድረጋችን ልንጠብቅ የሚገባው ከእግዚአብሔር ነው እንጂ መልካም ካደረግንላቸው ሰዎች አይደለም። መልካም ለሚያደርጉላቸውማ የማያምኑ ሰዎችም ያደርጋሉ ብሏል እኮ ጌታ ኢየሱስ ክርስቶስ። የማያምኑ ሰዎችም ያደርጋሉ መልካም መልሰው ለሚያደርጉላቸው ሰዎች። ዳዊት ጥፋቱ እዚህ ጋር ኤክስፔክት ማድረጉ ነው ከናባል። ግን ናባል ክፋት መለሰለት በደግነቱ ፋንታ ማለት ነው። ተቆጣ። አያችሁ፣ ቁጣችን ወደ ኃጢአት እንዳያስገባን ልንጠነቀቅ ያስፈልጋል። ቁጣው በጣም አስከፊ ወደሆነ ኃጢአት አስገብቶት ነበረ። እግዚአብሔር አቢግያ ልኮ ባይመልሰው ኖሮ ወደ አስከፊ ወደሚጸጸትበት ኃጢአት አስገብቶት ነበረ። ኤፌሶን ምዕራፍ 4 ላይ መጽሐፍ ቅዱስ ተቆጡ ይላል። አትቆጡ አይደለም። እኔ ከዚህ በፊትም ብያቸዋለሁ። ቁጣ በጣም አስፈላጊ ነገር ነው። ግን የጽድቅ ቁጣ፣ የእግዚአብሔር ቁጣ፣
ከዛ ደግሞ ኃጢአትን እንዳናደርግ ኮንትሮል የሚደረግ ቁጣ መሆን አለበት ቁጣችን። ኤፌሶን 4:26 ላይ ተቆጡ ይልና ኃጢአትን አታድርጉ። ቢኬርፉል። ቁጣ ወደ ኃጢአት ያስገባል። ቁጣችን ወደ ኃጢአት እንዳያስገባን በጣም ልንጠነቀቅ ያስፈልጋል። አያችሁ፣ ቁጣችንን ለጥቂት ጊዜ ባለመቆጣጠራችን ምክንያት ፍጻሜያችንን ልናበላሽ እንችላለን። አቢግያ በኋላ ላይ ያሳየችው እግዚአብሔር ጠላቶችህን ሁሉ ባጠፋለህ ጊዜ፣ በዙፋን ላይ በተቀመጥክ ጊዜ ጸጸት እንዳይሆንብህ፣ እንቅፋት እንዳይሆንብህ፣ በገዛ እጅህ ተበቅለህ እንዳትገኝ ይህ ከአንተ ይራቅ አለችው። አንተ የእግዚአብሔርን ጦርነት ተዋጋ፣ እግዚአብሔር ለአንተ የታመነ ቤት ይሰራልሃል አለችው። አያችሁ፣ ፍጻሜያችንን የሚያበላሽ ነገር እንዳናደርግ ጊዜያዊውን ቁጣችንን ኮንትሮል ማድረግ ያስፈልጋል ማለት ነው፣ መግዛት ያስፈልጋል። ዳዊት ቁጣውን መግዛት ባለመቻሉ አንደኛ ኤክስፔክት ስላደረገ ነው ብያቸዋለሁ፣ ዲስአፖይንት የሆነው። ሁለተኛ ነገር ደግሞ ቁጣውን ኮንትሮል ማድረግ ስላልቻለ በቃ አላስፈላጊ ችግር ውስጥ ገብቶ ነበረ። የማይረሳ ጠባሳ ጥሎ ሊያልፍ ነበረ። ስለዚህ ቁጣችንን ኮንትሮል ካላደረግን ፊውቸራችንን ልናበላሽ እንችላለን። ዴስቲኒያችንን፣ ታሪካችንን ልናበላሽ እንችላለን። ብዙ ሰዎች አላያችሁ በድገት ብልጭ ብሎባቸው ባደረጉት ነገር ፍጻሜያቸው ተበላሽቶ ያቀዱት ቤተሰባቸው፣ ትዳራቸው፣ ልጆቻቸው፣ ሁሉ ነገራቸው ሜዳ ላይ ቀርቶ እስር ቤት ገብተው 15 ዓመት 20 ዓመት በዛ የሚያሳልፉ ሰዎች አሉ። ለጥቂት ደቂቃዎች ያችን ቁጣ ኮንትሮል ማድረግ አቅቷቸው ማለት ነው። እኛ ግን ራስን የመግዛት መንፈስ ተሰጥቶናል። ከብላቴኖች አንዱ የተባለው ደግሞ ብላቴና ከሱስ ሕይወት አንማርም እንዴ? ከዳዊት ብቻ ነው? በጣም እኮ የሚገርም ሰው ነው። የሚያስተራርቅ የሰላም ሰው፣ ጠቢብ ሰው። እኔ ምን አገባኝ እሰይ ማለት ናባል እኮ እሱን ሳያስቀይመው አልቀረም። እንዲህ ያለ ባለጌ ሰው ከሆነ፣ ባለጌ የምለው መሳደብ ፈልጌ ሳይሆን መጽሐፍ ቅዱስ እንደዛ ብሎ ስለጠራው ነው። እንዲህ ያለ ሰነፍ ሰው ከሆነ፣ እንዲህ ያለ ባለጌ ሰው ከሆነ ባሮቹንም እኮ ሳያስቀይማቸው አይቀርም። እንግዳም ያስቀይማል እንኳን ባሪያዎቹን። ስለዚህ ይሄ ልጅ እኮ በናባል ሳይበደል በናባል ዲስአፖይንት ሳይሆን ቀርቶ አይደለም፣ ግን ደም እንዳይፈስ የከለከለ የሚያስተራርቅ ምን አይነት የተባረከ ብላቴና ነው! ወዴት መሄድ እንዳለበት የሚያውቅ፣ ለሐሜት አይደለም የሮጠው፣ መፍትሄ ወደሌለበት ቦታ አይደለም የሮጠው፣ መፍትሄ ሊገኝ ወደሚችልበት ቦታ ለሷ በነግራት ልትፈታው ትችላለች ብሎ ወደ አቢግያ ሄዶ ብላቴኖች አንዱ የሆነውን ነገር እየመጣ ያለውን አደጋ ሄዶ ለአቢግያ ነገራትና አስጠነቀቃት። ስሙ እንኳን ያልተጠቀሰ ግን ዳዊትንም በእጁ እንዳይበቀል፣ ንጹህ ደም በእጁ ላይ እንዳይገኝ፣ በዙፋኑ ላይ ሲቀመጥ ጸጸት እንዳይኖርበት፣ ከናባል ቤትም ያለ ምክንያት የንጹሐን ደም እንዳይፈስ የከለከለ በጣም አስደናቂ፣ እሱ ራሱ እንደ አቢግያ የተባረከ አይምሮ ያለው ግን ስሙ ያልተጠቀሰ ሰው ነው። ስም ስለመጠቀስ አይደለም ወገኖቼ፣ ስም የመጠቀስ ጉዳይ አይደለም። ዩስፉል የመሆን ጉዳይ ነው በእግዚአብሔር ፊት። ዩስፉል ጠቃሚ ሆኖ መገኘት ነው ዋናው ነገር። ጠቃሚ ሆኖ ተገኘ። ይህ ብላቴና ስሙ ማን እንደሆነ አናውቅም። ኢዝ ጀስት ከብላቴኖች አንዱ። ቁጥር 12 ላይ የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ ይላል። መጥተውም ይህንን ነገር ሁሉ ለዳዊት ነገሩት። አያችሁ፣ ማንም የማይናገረው ሰው ስለሆነ አላት። መጥቶ ማንም የማይናገረው ሰው መሆን የታላቅነት መገለጫ አይደለም፣ የክብር መገለጫ አይደለም። ማንም የማይናገረን ሰው መሆን አምሶሪ ቱ ሴይት የምናምንቴነት መገለጫ ነው። መጽሐፍ ቅዱስ እንደሚናገረው ሰው ኮመንት የማያደርጋቸው ኧረ እሷን ማን ይናገራታል የምትባሉ ሰዎች ከመሆን እግዚአብሔር ይጠብቃችሁ። ሞት ወደ ቤታችሁ እየገሰገሰ እሱንና በቤቱ ያሉትን ወንዶች በሙሉ ሊጨርስ ዳዊት እየገሰገሰ እየመጣ ናባልን ግን ደፍሮ ሊነግረው የሚችል ሰው የለም። አንዳንድ ሰዎች ህይወታቸውን ወደ ገደል እየመሩት እያያችኋቸው፣ ዴስቲኒያቸውን እያበላሹት እያያችኋቸው፣ ቤታቸውን ትዳራቸውን እየበተኑ እያያችኋቸው፣ አገልግሎታቸውን እግዚአብሔር የሰጣቸውን ራዕይ እየበተኑ እያያችኋቸው፣ ግን ልትናገሯቸው አክሰስ አይሰጧችሁም፣ ሩም አይሰጧችሁም። ያስፈራሉ። ባክፋየር ነው የሚያደርጉባችሁ ከተናገራችኋቸው። እናንተ ላይ ነው መልሰው እንደገና የሚዞሩባችሁ፣ ዋጋ ያስከፍሏችኋል። እኔ ወደ ጌታ እንደመጣሁኝ አንድ አጭር ምስክርነት ልንገራችሁ። ወደ ጌታ እንደመጣሁኝ በቃ ያ ቅንነት አለ አይደለ? ያ ሁሉ ነገር በቃ ትክክል የሚሆን የሚመስላችሁ ዘመን አለ አይደለ? እዛ ዘመን ላይ ነበርኩኝ። ጥበብም እንኳን የሌለበት ማለት ነው። እዛ ዘመን ላይ ነበርኩኝና ስለ አንድ አገልጋይ እግዚአብሔር በሱ ላይ ጸጋ አስቀምጧል። ግን ደግሞ ያንን ጸጋ እንዳይገለጥና እንዳይወጣ የሚያደርግ
አንዳንድ ጠባዮች ነበሩበትና ያንን ነገር ቁጭ ብለው አገልጋዮች ይነጋገራሉ። እንደው የጸሎት ርዕስ በሚመስል መልኩም እንደው እግዚአብሔር ይህንን ያንሳለት ምናምን እየተባለ እንደው በዚህ ጉዳይ ላይ እንጸልይለት። እሱ እኮ በቃ ያው የጴንጤ ሐሜት ታቋታላችሁ። ብንጸልይለት ነው የሚባለው ማማት ሲፈለግና የጸሎት ርዕስ ተደርጎ ነው የሚነገረው። እንደ ጸሎት ርዕስም እየተደረገ ምናምን ይነገራል። ዛኔ እህታችሁ በቃ ያቺ ቅንነት አለች እንዴ ለምን አልኩኝ ለምን እኔ ጠርቻ አላናገረውም አልኩኝ። ጠራሁትና ያን አገልጋይ እግዚአብሔር በአንተ ላይ ያስቀመጠው ጸጋ ትልቅ ነው። እግዚአብሔር በአንተ ውስጥ ያስቀመጠው ነገር እንዲወጣ በጣም እንፈልጋለን፣ በጣም እንሻለን። ግን ደግሞ ይሄ ጸጋ እንዳይወጣ እነዚህ ነገሮች እንደከለከሉት እናያለን። ስለዚህ እነዚህ ነገሮች ብታዋቸው፣ እኔ የማግዝህ ነገር ካለ አብሬህ ለመስራት ዝግጁ ነኝ። አብረን እንድንጸልይ፣ አብረን እነዚህ ነገሮች እየተመካከረን እንድናስወግድ ዝግጁ ነኝ። እኔም ጋር የምታየው ነገር ካለ እንድትነግረኝ ብዬ እኔታችሁ ይህንን ሰው ማናገር እንባ አውጥቼ እስካለቀስ ድረስ ዋጋ አስከፈለኛ ሰው ይገርማቸዋል። እንባ አውጥቼ እስካለቀስ ድረስ በቃ መልካም አስቤ ዋጋ ከፍዬ ሌሎች ሰዎች ፈርተውት ከኋላው ተደብቀው ሲንሾካሸኩ ግዴለም ብዬ ግንባሬን እንደ ባልጩት ድንጋይ አድርጌ ሄጄ በነገርኩት እንደዚህ እንባ አውጥቼ እስካለቀስ ድረስ ዋጋ አስከፈለኝ መልሶ ያ ሰው ማለት ነው። ማንም የማይናገረው ሰው ነበር ለካ። አያችሁ ወዳጆቼ፣ ማንም የማይናገራችሁ ሰዎች ስትሆኑ ሰዎችን ራሱ ሳይወዱ በግዳቸው ሐሜተኞች ታደርጓቸዋላችሁ። እንዴት አድርገው ይንገሯችሁ? የትስ ይውጣላቸው? ስለዚህ የሆነ ቦታ ሄደው ይተነፍሳሉ። በቃ ሊነግሯችሁ ስለማይችሉ ነው የሚያሟችሁ። አንዳንድ ጊዜ አክሰስ የማንሰጥ ከሆነ የማንደፈር የማንነካ ከሆነ ማለት ነው። በጣም የምፈራው ባህሪ ነው ይሄ እና እኔ እንግዲህ በባህሪም ትንሽ እንትን ነኝ መሰለኝ፣ ኮስተር ነገር እላለሁኝ መሰለኝ እና ጓደኞቼን እላቸዋለሁኝ እንዴት ነው የሆነ ነገር ብታዩ ለመናገር ማስፈራ ሰው ነኝ እንዴ እላቸዋለሁኝ። ቼክ አረጋለሁኝ ብዙ ጊዜ ኮስተር ነገር ስለምል ፈርተውኝ እንደው ሳይነግሩኝ ይቀሩ ይሆን ብዬ ያውቃሉ። እነረቁ እንዴት ነው ስታዩኝ የማልነካ ሰው ነኝ አስተያየት የማይሰጠኝ ሰው ነኝ እላቸዋለሁ። በቃ ጠርቼ እጠይቃቸዋለሁ ሁሉ። በጣም ይህንን ክፍል ካጠናሁት ጊዜ ጀምሮ በጣም የምፈራው ቦታ ስለሆነ ማለት ነው። እግዚአብሔር ከዚህ ይጠብቃችሁ። ሰው የማይናገራችሁ ማንም የማይናገራችሁ ሰው ከመሆን እግዚአብሔር ይጠብቃችሁ። በእውነት በቃላያችሁ ላይ ግልጽ የሆነ ጉድፍ ተቀምጦ ግልጽ የሆነ ምሰሶ ተቀምጦ አንሳው የማትባሉ እረረ ልትወድቅ ነው ዞር በል የማትባሉ እሱ ማን ይናገረዋል የማትባሉ ሰዎች እግዚአብሔር አያደርጋችሁ። እግዚአብሔር በትህትና መንፈስ ይደግፋችሁ። በእውነት ይደግፈን፣ ትሁታን ያደርገን፣ ሰሚዎች ያደርገን፣ የምንነካ ሰዎች ያደርገን። ዳዊት እንደዚህ ያለው ሰለሞንን፣ ልጄ ሰለሞን ወይ ሰው ሁን አለው። ወዳጆቼ አንዳንድ ሰው ሰውነት ይጎድለዋል። ሰው መሆን ሂውማን ቢንግ መሆን የምንዳሰስ የምንነካ ሰዎች የሚያናግሩን ኮመንት የሚያደርጉን ይህንን አስተካክለው ይህንን ተይው ይችን ደግሞ ጨምሪባት የምንባል ሰዎች ልጄ ሰለሞን ሰው ሁን። በቃ እግዚአብሔር ሰው ያደርገን። አንዳንድ ጊዜ በተለይ ትንሽ ወደ አገልግሎት ጠጋ ስንል፣ ትንሽ ወደ መሪነት ጠጋ ስንል አንድ ሁለት ሰዎች በስራችን የምናስተምራቸው የምንመራቸው የምናስተዳድራቸው ሲኖሩ የማንነካ ወደ መሆን ማደግ የለብንም። ክርስትና ወደዛ ማደግ ስላልሆነ አቢጊያንስ ማን ይላታል? ባለታላቅ አእምሮና መልኳም የተዋበ ሴት ይላታል። በጣም ይገርማል። እኔ ሁለቱ ነገሮች አንድ ላይ መተው ሳያቸው እንዴት ደስ አለኝ መሰላችሁ? ባለታላቅ አእምሮና መልኳም የተዋበ። ታውቃላችሁ ለምን እንደዚህ እንደምል? አቢጊያ መልኬ በቃኝ ብላ የአእምሮዋን ነገር ችላ ያለች ሴት አይደለችም። አንዳንድ ጊዜ በእህቶች ዘንድ የሚታየው ነገር ይህ አይደለ? መልኬ በቃኝ ይባልና የአእምሮ ነገር ላይ ኢንቨስት አለማድረግ አይተካካም በጭራሽ። ሲጀመር መልክ የሰው ስራ አይደለም፣ መልክ የእግዚአብሔር ስራ ነው። አእምሯችን ላይ ኢንቨስት ማድረግ፣ ነፍሳችንን ማዳበር፣ ኢሞሽናሊ በሳል መሆን፣ እንደ አቢጊያ ራሳችን ላይ ኢንቨስት ማድረግ። በተለይም ለእህቶች ነው ይህንን መልክት የምነግረው። ይሄ በቃ አቢጊያ መልኬ ተዋል መልኬ በቃኝ ብላ እጇን አጣጥፋ የተቀመጠች ሴት አይደለችም። አእምሮ ባለታላቅ አእምሮ ናት። ደስ አይልም? ባለታላቅ አእምሮ የናባል ኃላፊነት ነው ብላ እጇን አጣጥፋ ያልተቀመጠች፣ እኔ ምን አገባኝ አላለችም። ዳዊት እየመጣ ነው ስትባል የቤቱ ራስ እሱ፣ መብቷ እኮ ነው አይደለም? የቤቱ ራስ እሱ፣ ይህን ችግር የፈጠረው እሱ፣ ማስተካከል ያለበት እሱ። እኔ ምን ቤት ነኝ? እኔ ሰደብኳቸው? እኔን ጠየቁኝ አላለችም። የናባል ኃላፊነት ነው ብላ እጇን አጣጥፋ አልተቀመጠችም። ደግሞስ በሳል ሴት ስለነበረች በሰማችው ነገር ተደናግጣ ስሜታዊ ምላሽ አልሰጠችም። ቁጭ
ቁጭ ብላ እኮ መርበትበትና መነፋረቅ ትችል ነበረ። ወይንም ደግሞ ባሏን በስካር ላይ እንዳለ ሄዳ እንደዚህ አይነት ነገር እየመጣብን ነው ምናምን ነገር ብላ አስደንግጣ በስካር ላይ እንዳለ ጦርነት ሊያውጅም ይችላል፣ ሰዎችን ሊያስጨርስ ይችላል። አያችሁ፣ ስሜታዊ እርምጃ አልወሰደችም፣ ስሜታዊ ምላሽ አልሰጠችም። ይልቁንም ተረጋግታ ጥበብ የተሞላበት እርምጃ ነው የወሰደችው። ጫኑልኝ አለች። ጥፍጥፍ ዘቢብ አምጡ፣ እንጀራ አምጡ፣ የሚያስፈልገውን ነገር ሁሉ አዘጋጁልኝ፣ ከፊቴ ቀደሙ አለች። ሄደች ዳዊት ጋር። የሰላም ሰው ናት። የሰላም ሰው ያርገን እህቶች። ትላንትና አሁን ከትላንት ወዲያ የሰላም ሰዎች ያልሆኑ ሴቶች አይተን ነበር አይደለ? ከበሮ አንስተው ሳኦልና ዳዊትን ያጋጩ አይተን ነበረ። ሳኦል ሺህ ገደለ፣ ዳዊት ደግሞ እልፍ ገደለ ብለው የዘላለም ጠላትነት በሳኦልና በዳዊት ቤት ላይ ያደረጉ እህቶችን አይተን ነበረ። ዛሬ ደግሞ እንደዚህ አይነት የተባረከች እህት ደግሞ እናያለን። ከእሷ ይህንን እንማራለን። አላስፈላጊ ሙገሳ፣ አገልጋይን በእውቀት አለመውደድ፣ አገልጋይን ከአገልግሎቱ አንጻር እግዚአብሔር እሱ ላይ ካስቀመጠው ነገር አንጻር ከራእዩ አንጻር ከመደገፍ ይልቅ እሱን ፐርሰናሊ ሰለብሬት ማድረግ የሚያመጣውን ነገር በነዛ ሰዎች በነዛ ሴቶች ህይወት ተመልክተን ነበረ። ባለፈው በሳኦልና በዳዊት ላይ በፈጠሩት ዳሜጅ አይተን ነበረ። አቢጊያስ ምን አይነት ሴት ናት? የሰላም ሰው ናት። ሁሉን አስተራረቀች እንጂ ነፍሷን ብቻ ይዛ አላመለጠችም። እኔ ጌታ የማውቀው ነገር የለም ይሄው እኔ ከአንተ ጋር ልሆን ነው አላለችውም። መታ በቃ እሱ እንደ ስሙ ናባል ነው። ጌታዬ በሱ ላይ ልቡን አይጣል፣ ስንፍና አድሮበታል። አንተ ግን ጌታዬ እግዚአብሔር ለአንተ የተናገረውን ነገር ባደረገ ጊዜ እጅህ ላይ የንጹህ ሰው ደም እንዳይገኝ። ምክንያቱም ናባልን ብቻ ሳይሆን በናባል ቤት ያለው ወንድ ሁሉ እስከ ነገ ጠዋት ድረስ አያድርም ብሎ ፎክሮ ነው ዳዊት እየወጣ ያለው። ንጹህ ደም እጅ ላይ እንዳይገኝ፣ ለራስህ ተበቅለህ እንዳትገኝ፣ እንቅፋት እንዳይሆንብህ፣ ጸጸት እንዳይሆንብህ፣ ማንንም ሰው እንዳትነካ፣ ደም በእጅህ እንዳታፈስ ብላ ከቁጣው መለሰችው። የሰላም ሰው ናት። ቆንጆ ናት እኮ፣ የባለጠጋ ሚስት ናት እኮ። ግን ዳዊት ፊት በግንባሯ ለመውደቅ የሚሆን ትህትና ነበራት። የሆነ እኮ ፕራይድ ሊኖራት ይችላል እኮ አይደለ? ናባል እኮ እጅግ ባለጠጋ ሰው ነበረ። የባለጠጋ ሚስት ናት፣ ቆንጆ ናት እና የሆነ ፕራይድ እኮ ሊኖራት ይችላል። ግን የሰላም ሰው ናት። አያችሁ፣ ዝቅ ብላ ዳዊት ጋር ሄዳ በግንባሯ ተደፍታ አስተራረቀቻቸው። ቁጥር 28 ላይ የእግዚአብሔርን ጦርነት ስለምትዋጋ አለችው። በቃ ሁሉ ጊዜ የምንጠቅሰው ጥቅስ አይደለ ይሄ? አቢግያ እኮ ናት ያለችው። አንተ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሰራልና የኔ የባሪያህን ኃጢአት እባክህ ይቅር በል፣ በዘመንህም ሁሉ ክፋት አይገኝብህ አለችው። አያችሁ፣ ዳዊትን አቢግያ ያስቆመችው በውበቷ ደልላ ሳይሆን እግዚአብሔር ያየለትን ታላቅ ፍጻሜውን አስታውሳው። ደስ አትልም? መልኳን ተጠቅማ አይደለም ያስቆመችው፣ ውበቷን ተጠቅማ አይደለም ያስቆመችው፣ እያማለለችው አይደለም ያስቆመችው። እግዚአብሔር ያየለትን ፍጻሜውን አሳየችው። ፍጻሜው ላይ ሲደርስ የዛሬውን ቀን እንዴት ኢቫሉዌት እንደሚያደርገው አሳየችው። ምን ነው የዛን ጊዜ የንጹህ ሰው ደም ባላፈሰስኩ ኖሮ ትላለ። ፍጻሜ ላይ ስትደርስ ለአንተ እግዚአብሔር ያየለ ነገር ታላቅ ነው። አንተ ለራስህ ልትዋጋ አይደለም የተጠራው። አንተ እኮ የእግዚአብሔርን ጦርነት የምትዋጋ ሰው ነህ። ዓላማ ከዚህ የተሻለ ነው። ዩር ቤተር ዛን ደስ አለችው። በቃ አሳየችው ፍጻሜውን። ጠቢብ ሴት፣ እውነትም ታላቅ አእምሮ ያላት ሰው ናት። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ጌታ እንደዚህ ያለ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና አለ። ከዛ ቁጥር 32 ላይ ዳዊት እንደዚህ ያላት፣ ዳዊትም አቢግያን አላት ይላል፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ አላት። ዳዊት ከናባል እንደሚሻል የሴቲቱን ምክር በመስማት አስመሰከረ። ናባል ምን አይነት ሰው ነው? ሰው የማይናገረው፣ ወንድም ሆነ ሴት የማይናገረው ሰው ነው። ዳዊት ምን አይነት ሰው ነው? እንደ ልቤ የተባለው ለምንድን ነው? አንዲት የማያውቃት ሴት በመንገድ ላይ መጥታ 400 ሰው ይዞ እሳት ለብሶ እሳት ጎርሶ እየሄደ እያለ መጥታ ስለ ፍጻሜው ስታስታውሰው እግዚአብሔር የተናገረው ነገር ሲፈጸም ይህንን ቀን እንዴት እንደሚያስበው ስትነግረው የሚሰማ ሰው ነው። አያችሁ፣ ዳዊት እንደ ልቤ የተባለው ስለማይሳሳት ሳይሆን ፈጥኖ ስለሚመለስ ነው ብያችኋለሁ። ፈጥኖ ይመለሳል። በቃ ወዲያውኑ ተመለሰ፣ አልተከራከራትም። ኢሚዲየትሊ እግዚአብሔርንም አመሰገነ። እግዚአብሔርን ብቻ ሳይሆን ደግሞ ለሰውም ክሬዲት የሚሰጥ ሰው ነው። ደስ አይልም? አንዳንድ ጊዜ ለሰው ክሬዲት ለመስጠት በጣም እንቸገራለን። ጌታ አስገድዶት ነው የሚሉ ሰዎች ሰምታችሁ አታውቁም? ሰው መልካም ነገር አድርጎላቸው አስጨንቆት ነው ጌታ ይሏችኋል። እንደዚህ አይነት አሮጋንስ
በፍጹም መጽሐፍ ቅዱስ አይደለም። አባቶቻችንም አላደረጉትም። መጽሐፍ ቅዱስም እንደዚህ አያስተምረንም። እግዚአብሔርን አመሰገነ። የላከሽ እግዚአብሔር ብሎ መጀመሪያ ለእግዚአብሔር ክብር ሰጠ። ከዛ በኋላ ደግሞ አእምሮሽ አንቺ ራስሽ አላት። ደስ አይልም? የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። አመስጋኞች እንሁን። የናባል አንዱ የምናምንቴነቱ ባለጌ የመባሉ ሚስጥር አመስጋኝ አለመሆኑ ነው ብያችኋለሁ። ዳዊት እንደዛ በጎቹ እንዳይሰረቁበት እንዳይበሉበት ይጠብቅለት ከርሞ ዳዊት ማን ነው? የእሴይ ልጅ ማን ነው? ዛሬ ከጌቶቻቸው የኮበለሉ ባሮች ብዙ ናቸው። ለሸላቾች ያረድኩትን ስጋዬንና የወይን ጠጄን እንጀራዬን ለማንም ወሮ በላ ወስጄ እሰጣለሁኝ እንዴ ብሎ እንዴት በቃ አንግሬትፉል እንደሆነ አይተነዋል። ያ የብልግና መገለጫ፣ ያ የስንፍና የምናምንቴነት መገለጫ ነው። ዳዊትስ ምን አይነት ሰው ነው? ከናባል በተቃራኒ አንደኛ ነገር እውቅና የሚሰጥ የሚያመሰግን ሰው ነው። እግዚአብሔርን ያመሰግናል። እግዚአብሔር የተጠቀመባቸውን ሰዎች ያመሰግናል። ሁለተኛ ነገር የሚነካ ሰው ነው። ምክር የሚሰማ ሰው ነው። ሰው የሚናገረው ሰው ነው። የማያውቃት ሴት መንገድ ላይ አግኝታ የመከረችውን ምክር ተቀብሎ የሚመለስ ሰው ነው። ፈጥኖ የሚመለስ ሰው ነው። ከዛ እንደዚህ ያላት፣ ቃልሽን ሰማው ፊትሽንም አከበርኩ። እግዚአብሔር ያክብረው። ቃልሽን ሰማው ፊትሽንም አከበርኩ አላት። ከዛ እግዚአብሔር ናባልን ቀሰፈው፣ ከ10 ቀን በኋላ ሞተ ይላል። እንደምታውቁት ሮሜ ምዕራፍ 12 ቁጥር 19 ላይ ተወዳጆች ሆይ ራሳችሁ አትበቀሉ ይላል የእግዚአብሔር ቃል። ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። በቀልን ለእግዚአብሔር መተው ወዳጆቼ ከጸጸትና ፍጻሜያችንን ከማበላሸት ይታደገናል። በቀልን በገዛ እጃችን አለመበቀል፣ በቀልን ለእግዚአብሔር መተው ከጸጸትና ዴስቲኒያችንን ከማበላሸት ይታደገናል። ከዛ ቁጥር 39 ላይ ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ ስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተነጋገራት ይላል። አያችሁ፣ ዳዊት ቁጣውን ተቆጣጥሮ የአቢግያን ምክር በመስማቱ ከብዙ ጥፋት ተከልክሎ ከዛ ደግሞ አቢግያን አገኘ። ባሏን ገድሎት ቢሆን የቤቷን ሰዎች ሁሉ ወንዶቹን ሁሉ ጨርሷቸው ቢሆን ኖሮ አቢግያን የመሰለች ባለ ታላቅ አእምሮ ሴት ከየት ያገኝ ነበረ? አሁን ባለሙሉ መብት ሆኖ አቢግያንም አገኘ። አያችሁ፣ በረከትንም ያተረፈው። እግዚአብሔር ጠላቱን ተበቀለለት። እጁ ላይ ደም አልተገኘም። በመጨረሻ ወደ ዙፋኑ ሲወጣ የሚጸጽተው ነገር አይኖርም። ከዛ አልፎ ተርፎ ደግሞ እችን የመሰለች ጠቢብ ሴት እግዚአብሔር ምርኮ አድርጎ ሰጠው ማለት ነው። ሁሉን የሚችል አምላክ ናባልን ቀጣ፣ ዳዊትና አቢግያን ደግሞ ሸለማቸው። ለዳዊት አቢግያን ሸለመው፣ አቢግያን ደግሞ የንጉስ ሚስት አደረጋት። አያችሁ፣ መልካምነቷ፣ አስተራራቂ መሆኗ፣ ትሁት መሆኗ፣ ባለታላቅ አእምሮ መሆኗ፣ በመልኳ አለመመካቷ ምን አደረጋት? የንጉስ ሚስትነት ጋር ወስዶ አስቀመጣት። ስለዚህ ሁሉን የሚችል አምላክ ይህንን ያደርጋል። በቀልን ለእግዚአብሔር ስንተው ከሽልማት ጋር እግዚአብሔር ወደኛ ይመጣል። ማንም የማይናገርን ሰዎች እንዳንሆን ግን እንጠንቀቅ። እንደው ከዛሬ ትምህርታችን ሁሉ በህይወት ዘመናችሁ የማትረሱት ወዳጆቼ ይህንን ይዛችሁ ብትሄዱ ደስ ይለኛል። ማንም የማይናገራችሁ ሰዎች እንዳትሆኑ። በምንድን ነው ይህንን ማስተካከል የምችለው የምትሉ ከሆነ ሰዎች ሲናገሯችሁ በምትሰጡት ምላሽ። ሰዎች እኮ ይሞክራሉ፣ ሳይሞክሩ አይደለም እኮ እናንተን መናገር የሚያቆሙት። የሆነ ቀን እመጣና ወይኗዬ ይችን ነገር ብታስተካከያት ብዬ ስናገራት ያቺ ቀን ከዛ በኋላ ወይኗ ጋር ደግሜ እንደመጣም እንዳልመጣም ታደርገኛለች። በቃ የምትሰጠኝ ምላሽ ማለት ነው። የዛን ቀን ምን ማለትሽ ነው? አንቺ ማን ስለሆንሽ ነው ለኔ አስተያየት መሰጪ? እኔ እኮ 30 ዓመት ያገለገልኩ ሰው ነኝ። አንቺ እኮ ገና ዓለማዊ እያለሽ እኔ በእግዚአብሔር ቤት ስንት የእግዚአብሔር ክብር በእጄ የሚገለጥ የነበርኩ ሴት ነኝ ካለች ደግሜ እመጣለሁ። እጇን እሳት ውስጥ ልትከትስል ባያት ራሱ ያቃጥላል እኮ እሱ ነገር ላታለሁ። ኧረ ነክታው ተወቅ እንጂ እኔ ማቅ። አያችሁ፣ አይቀጡ አቀጣት ቀጥታኛለች። ጌታ ይመስገን። ስለዚህ እግዚአብሔር ዛሬ ጥበብን ሰጥቶናል። ክብር ለሱ ይሁን። ከናባል ህይወትም መማር ይቻላል አይደለ? ከጉንዳንም ተማሩ ይለን የለ? ማንም የማይናገረን ሰው እንዳንሆን ወዳጆች፣ እንዳንሆን። በቃ የምንነካ ሰዎች እንሆን። የምንነካ ሰዎች እንሆን። ምዕራፍ 26 ላይ ስንገባ ሳኦል እንደገና እንደዛ አልቅሶ ንስሐ ገብቶ እንደገና ዳዊትን ሊያሳድድ ወጣ። አያችሁ፣ የአንዳንድ ሰዎች ይቅርታ ስሜታዊ ነው እንጂ መንፈሳዊ አይደለም። እውነተኛ ይቅርታ ስሜታዊ ሳይሆን መንፈሳዊ ነው። ከስሜት ሳይሆን ከመንፈስ ነው የሚወጣ። ምንድነው ሞቲቬት ያደረጋችሁ ይቅርታ ለመጠየቅ?
እውነተኛ ንስሐ ከእንባ ያለፈ ፍሬ ያለው ብለናል። ዳዊት ሳኦልን መግደል የሚችልበት ሁለተኛ እድል አገኘ እዚህ ቦታ ላይ። ምክንያቱም የሳኦል ንስሐ እውነተኛ ስላልነበረ ሊያሳድደው ወጥቶ እንደገና በዳዊት እጅ ሲወድቅ እናየዋለን። ቁጥር 8 ላይ አቢሳም ዳዊትን ይላል ልክ እንደባለፈው ጊዜ ማለት ነው። አሁን ባለፈው አልገለውም እግዚአብሔር በቀባው ላይ እጄን አላነሳም ብሎ ዳዊት ዋሻ ውስጥ ሳኦል ወገቡን ሲሞክር ወይም ሲጸዳዳ አግኝቶት ትቶት በቃ ነፍሴ በፊት ከበረች ብሎ አልቅሶ ሄዷል። ኪዳን ገብቶለታል። ከዚህ በኋላ በቃ ብሎ አምኖታል። አሁን እንደገና ደግሞ ሲያገኘው ደግሞ ሊገለው መጥቶ ሲያገኘው አሁን እኮ ግደለው የሚለው ነገር በእጥፍ ጨምሮበታል። አቢሳም ዳዊትን ይላል ዛሬ እግዚአብሔር ጠላትን በእጅህ አሳልፎ ሰጥቶታል። አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው ሁለተኛም አያዳግምም አለው ይላል። እግዚአብሔር ወዳየልን መዳረሻ እየተቃረብን ስንመጣ እግዚአብሔርን እንድንቀድመው የሚጎተጉቱን ነገሮች በጣም እየበዙ ይመጣሉ። በጣም የሚገፈትሯቸው ነገሮች በቃ እንድትቀድሙት እግዚአብሔርን። ዳዊት እኮ ቀርቧል፣ ጫፍ ላይ ደርሷል። አሁን ጌታ የተናገረው ነገር ሊፈጸም እኮ ጫፍ ላይ ደርሷል። ያንን ነገር በገዛ እጁ እንዲያፈጥነው የሚጎተጉቱት ነገሮች በጣም ምክንያታዊ የሆኑ ነገሮች ማለት ነው። በጣም መንፈሳዊ የሚመስሉ ነገሮች። ንግግሩ እዚህ ጋር አቢሳ የሚናገረው መንፈሳዊ ነው። ሁኔታው በጣም ኮንቪኒየንት ነው። እግዚአብሔር ራሱ ነው እንቅልፍ የጣለባቸው። ክፍሉ ሳነባይታችሁ ከሆነ ከእግዚአብሔር ዘንድ እንቅልፍ ወድቆባቸው ነበርና እነ ዳዊት መጥተው እስከሚሄዱ ድረስ ማንም ሰው አልለቃም ነበር ይላል። የተመቻቸ ሁኔታ ገጥሞታል። ስለዚህ የሚያፋጥነው ነገር ሁኔታ ይገፈትረዋል። አቢሳ ይገፈትረዋል። ውስጡ ያለው ነገር ሳኦል እያደረገ ያለው ነገር የሚገፋፋ ነው። እያንዳንዱ ነገር የሚገፋፋ ነው። መዳረሻችን ጋር ስንደርስ እንደዛ ነው። ቁጥር 9 እስከ 11 ድረስ ዳዊትም አቢሳን ይላል እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። አትግደለው። ደግሞም ዳዊት ሕያው እግዚአብሔርን አለ። አያችሁ፣ እግዚአብሔርን ይታመናል እስከ መጨረሻዋ ሰዓት ድረስ። ሕያው እግዚአብሔርን እግዚአብሔር ይመታዋል አለ። ወይም ቀኑ ደርሶ ይሞታል፣ ወይም ወደ ሰልፍ ወርዶ ይገደላል። እኔ ግን እግዚአብሔር በቀባው ላይ እጄን እዘረጋ ዘንድ እግዚአብሔር ከኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘህ እንሄዳለን። አያችሁ ወዳጆቼ፣ ነገሮችን ሁሉ ኮንትሮል ማድረግ አንችልም። እኛ የምናደርገውን ነገር ግን ኮንትሮል ማድረግ እንችላለን። እኔ አላደርገውም አለ እግዚአብሔር፣ ግን በሆነ መንገድ ያደርገዋል። የተናገረውን ነገር የሚፈጽምበት ወይ አያጣም እግዚአብሔር። እኔ መንገድ አልጠርግለትም ለእግዚአብሔር። እኔ እግዚአብሔርን አላግዘውም የተናገረውን ነገር እንዲፈጽም። የኔን እርዳታ አይፈልግም እግዚአብሔር። እኔ ሳኦልን እንድገልለት አይፈልግም እግዚአብሔር። የሚፈልገውን ነገር ያደርጋል። እኔ አላደርገውም አለ። እግዚአብሔርን ማክበር መረጠ። እግዚአብሔርን ማመን መረጠ። አያችሁ ወገኖቼ፣ እድል ማግኘትና ፍቃድ ማግኘት የተለያዩ ነገሮች ናቸው። በቃ ይህንን ያዙልኝ። ከዚህኛው ምዕራፍ ደግሞ ይህን እንዳትረሱ። ከምዕራፍ 25 ላይ ማንም የማይናገራችሁ ሰዎች እንዳትሆኑ በህይወታችሁ ዘመን ተጠንቀቁ። ምዕራፍ 26 ደግሞ እድል ማግኘትና ፍቃድ ማግኘት የተለያየ ነገር ነው። እድሉ ተመቻችቷል። ብዙ ጊዜ የምንታለለው እድል ስናገኝ ፍቃድ ያገኘን ይመስለናል። ነገሮች ሲመቻቹ፣ በሮች ሲከፋፈቱ። እንደው ምን ይባላል መሰላችሁ? ለምሳሌ ቪዛን በተመለከተ ሰይጣን አለ አንድ አገልጋይ ኢትዮጵያ ውስጥ አንድ አገልጋይ ተነስቶ በቃ በጣም በቅባት እያገለገለ ሰውን ነፃ እያወጣ ወንጌል እየሰበከ ሰዎች እየዳኑ በሽተኞች እየተፈወሱ የእግዚአብሔር ክብር እየተገለጠ በዝማሬም ይሁን በስብከትም ይሁን አንድ አገልጋይ ተነስቶ ሲያስጨንቀው የአሜሪካ ቪዛ ያስመታለታል አለ። ከዛ ይገባና 2 ስራና 2 ትምህርት ይጀምርና የምን ቅባት፣ የምን አጋንንት ማስወጣት፣ የምን ነፍሳትን ወደ እግዚአብሔር መንግስት ማምጣት ተጠላልፎ በነገሮች ተጠምዶ የሆነ ጊዜ ላይ በ6 ወር አንዴ ታገኙታላችሁ። የሆነ መድረክ ላይ መጣ ሲባል ትሰማላችሁ። ወይ ከሆነ ከ10 ዓመት በኋላ ተመልሶ ሲመጣ ከሲስተም ወጥቷል፣ ያለውን ነገር ረስቷል። ታድላችሁ ይላችኋል። መጥቶ ሲያስቀና እዚህ ያለው መንፈሳዊ ነገር ይላችኋል። ያ በእሳት ሲያገለግል የነበረ ያ ከእሳት የተነጠቀ ትንታግ የነበረ አገልጋይ አያችሁ።
እድል ማግኘትና ፍቃድ ማግኘት የተለያዩ ነገሮች ናቸው። እድል አግኝተናል ማለት ከእግዚአብሔር ዘንድ ፍቃድ አግኝተናል ማለት አይደለም። ዳዊት እድልን ያገኘው እዚህ ቦታ ላይ ፍቃድ አይደለም ያገኘው። ዳዊት አያችሁ እድልና ፍቃድን ለይቶ የሚያቅሰው። እኛ እኮ ከተመቻቸልን ከጌታ ነው ብለን ነው በቃ መንገባበት አይደለም። ከጌታ ባይሆን እንዴት ሁሉ ነገር እንደዚህ ይገጣጠማል? ከጌታ ባይሆን እንዴት እንደዚህ አይነት ሁሉ ነገሩ የተሟላለት ትዳር ይመጣል? ከጌታ ባይሆን ኖሮ እንላለን አይደለም። ከጌታ ነው የሚያስብል ጠላቱ ላይ ሞት የሆነ እንቅልፍ ጥሎበት ህዝቡ የሰራዊቱ አለቃ ሁሉ ለሽ ብሎ ተኝቶ ከአንድም ስንት ጊዜ ሊገድለው የሞከረ ሰው ፊት ለፊቱ ተጋድሞ ከእግዚአብሔር ዘንድ እንቅልፍ ወድቆበት አግኝቶት አላደርገውም አለ። እድል ነው እንጂ ይሄ ፍቃድ አይደለም አለ። ፍቃድ በምን ይመዘናል? በእግዚአብሔር ቃል ይመዘናል። በእድል አይደለም ፍቃድ የሚመዘነው ወገኖቼ። የተከፈተ በር ሁሉ ከእግዚአብሔር አይደለም። ለዛ ነው እህታችን ዝጋብኝ የስኬቴን መንገድ ብላ የዘመረችው። ካልመጣ ካልሆነ ካንተ ዘንድ። አያችሁ፣ የተከፈተ በር ሁሉ ከእግዚአብሔር አይደለም። ፍቃድ ሁሉ ማነው? እድል ሁሉ ፍቃድ አይደለም። ኃይልን መቆጣጠር ደግሞ ፓወርን መያዝ ግብ ሊሆን አይችልም ወዳጆቼ። ግብ በነገራችን ላይ ስልጣን ከመያዝም ሆነ ገንዘብ ከማግኘት የተለየ ነገር ነው። ገንዘብም ሆነ ስልጣን፣ ታዋቂነትም ሆነ ተሰሚነት ግባችንን ለመምታት ግብአት የሚሆኑ ነገሮች ናቸው። ዓላማችንን ለመፈጸም እግዚአብሔር እኛን በዚህ ምድር ላይ ያስቀመጠበትን ዓላማ ለመፈጸም ግብአት የሚሆኑ ነገሮች ናቸው እንጂ ግብ ሊሆኑ አይችሉም፣ ዓላማ ሊሆኑ አይችሉም። ስልጣንን መያዝ፣ ፓወርን መያዝ ዓላማ ሊሆን አይችልም። ዓላማን የምናስፈጽምበት ቱል ነው ስልጣን። አለቀ። ባለስልጣን ብትሆኑ አንጠላም ባለስልጣን ብንሆን፣ ምክንያቱም የእግዚአብሔርን ስራ በተሻለ መንገድ መፈጸም የምትችሉበት አቅም ሊሰጣችሁ ይችላል። ባለሀብት ብትሆኑ የእግዚአብሔርን መንግስት በተሻለ መደገፍ የምትችሉበት አቅም ስለሚሰጣችሁ አንጠላውም። ግን ባለሀብት መሆን ግብ ሆኖ ሊቀመጥ አይችልም። ወደ ግባችን የምንሄድበትን መንገድ የሚጠርግልን ቱል ነው ሊሆን የሚችለው፣ መሳሪያ ነው ሊሆን የሚችለው። ኃይል መያዝም ዓላማ ሆኖ ሊቀመጥ አይችልም። ዳዊት እንደገና የክርስቶስን ልብ ገለጠ። የክርስቶስ ልብ ምንድን ነው? ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ ይላል አንደኛ ጴጥሮስ 2:23 ላይ። የክርስቶስን ልብ ገለጠ እንደገና። እነ ሳኦል ከእግዚአብሔር ዘንድ ታላቅ እንቅልፍ ወድቆባቸው ነበረ። ይሄ ግን የሆነው ሳኦል እንዲሞት ሳይሆን የዳዊት ልብ እንዲገለጥ ነው። አንዳንድ ጊዜ ነገሮች ተመቻችተው ፊት ለፊታችን ላይ የሚቀመጡት እንድንወስዳቸው ሳይሆን እግዚአብሔር ኖ ስንላቸው ማየት ስለሚፈልግ ነው። ያንተ ፈቃድ ይበልጣል ስንል ማየት ስለሚፈልግ ነው። እሱን እንድናስቀድመው እግዚአብሔር የሆነ ነገር ከፊታችን አርቆ እንድንመርጠው አይፈልግም። እንደዛ አይደለም። ፍቅር ምርጫ ይሰጣል። በነገራችን ላይ ፍቅር በባህሪው ምርጫ ያሳጣል። ዲክታተር አይደለም ፍቅር። እግዚአብሔር ደግሞ ፍቅር ነው። በኤደን ገነት አሁን ዛፏን ለምን አበቀለ የሚሉ ሰዎች አሉ። እግዚአብሔር ፍቅር ነው። ምርጫ በሌለበት ቦታ እጃችን ተጠምዝዞ ሌላ ምንም አማራጭ በሌለበት ቦታ እንድንታዘዘውና እንድንከተለው የሚፈልግ ሳይሆን መርጠን ወደን አስበልጠ ነው። አንተ ትበልጣለህ፣ አንተን ማክበር ይሻለኛል ብለን እንድንከተለው የሚፈልግ አምላክ ስለሆነ ነው። እዚህም ቦታ ላይ አሁን ሳኦል ላይ ታላቅ እንቅልፍ የጣለበት ሳኦል እንዲሞት በዳዊት እጅ ፈልጎ አይደለም። የእግዚአብሔርን ፈቃድና የእግዚአብሔርን ክብር ዳዊት ሲያስበልጥ፣ እግዚአብሔርን ማክበር ዳዊት ሲያስበልጥ ማየት ፈልጎ ነው። እግዚአብሔርም ደግሞ አገኘው ያንን ዳዊት እግዚአብሔርን አስበለጠ። እዚህ ቦታ ላይ እግዚአብሔር የቀባውን ንጉሱን ለምን አልጠበቃችሁም አላቸው እና አበኔርን ጠራቸውና ትክክል አልሰራችሁም ሕያው እግዚአብሔርን አለ። ደግሞ እያሾፈባቸው እንኳን አይደለም። አንዳንድ ጊዜ አሉ እንደዚህ አይነት ቃላት አይደለም፣ ግን እንደዛ እንኳን አይደለም። ሕያው እግዚአብሔርን አለ አበኔርን በአክብሮት በእስራኤል ዘንድ እንዳንተ ያለ እኮ የለም። አንተ እኮ በጣም ጀግና ሰው ነህ። ዛሬ ያደረግከው ነገር ግን ትክክል አይደለም። ጌታችሁን ንጉሱን እግዚአብሔር የቀባውን የማትጠብቁት ለምንድን ነው? አንድ ሰው ገብቶ እኮ አሁን ሊገለው ነበረ። አይገርምም? ዳዊት ሳኦል ሊገድለው እንደሚፈልግ ቢያውቅም እግዚአብሔር ባስቀመጠው ስርዓት ላይ ግን አያምፅም ነበረ። አያምፅም። ሳኦልን ያስቀመጠው እግዚአብሔር እንደሆነ ያውቃል። እግዚአብሔር የቀባውን ንጉሱን ጌታችሁን የማትጠብቁት ለምንድን ነው? ልክ አይደለም ይሄ ያለው። ስርዓቱ መጠበቅ አለበት። ይህንን ስርዓት የዘረጋው እግዚአብሔር ነው። እንደውም ሌሎቹ ኃላፊነታቸውን እንዲወጡ እንደዚህ ሲጠይቃቸው እናያለን። እንኳን ስርዓቱን ሊጥስ ማለት ነው። ቁጥር 17 ላይ እንደተለመደው ሳኦልም የዳዊት ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅ ነውን አለው ይላል። ዳዊት የመለሰው መልስ ነው የሚገርመው። ጌታዬ ንጉሥ ሆይ ድምፄ ነው። ኖ ወንደር
እንደ ልቤ ቢለው እግዚአብሔር ጌታዬ ንጉሥ ሆይ እናንተ ቁጥር ስፍር ለሌለው ጊዜ እኮ ነው ሳኦል ዳዊትን ሊገድለው እያሳደደው ያለው። አሁን እኮ ዳዊት ታክቶታል። አሁን በቃ የሳኦልንም ቃል አይቀበልም እዚህ ቦታ ላይ። በነገራችን ላይ ሳኦል አሁን እዚህ ቦታ ላይ የሚገባለትን ቃል አያምነውም። ቀጣይ ምዕራፍ ላይ እንዳያችሁት አንድ ቀን በሳኦል እጅ እሞታለሁ፣ ወደ ፍልስጤም ብሄድ ይሻላለሁ ብሎ ፍልስጤም ሊሄድ እኮ ነው። ግን እየሄደ አገር ጥሎ እየተሰደደ ሌሎችን አማልክት አምልክ ብላችሁ ከእስራኤል ምድር ላይ እያባረራችሁኝ እንደሆነ እወቁት ግን ብሏቸው ሊወጣ እየተዘጋጀ ጌታዬ ንጉሥ ሆይ አዎ ድምፄ ነው አለ በትህትና። አያችሁ፣ ሰብሚሽን የማይቋረጥ ነገር ነው። ኦቢዲየንስ ኮንዲሽናል ነው ብያቸዋለሁ። መገዛት የማይቋረጥ ነገር ነው። ዳዊት እስከ መጨረሻው ሰዓት ድረስ ይገዛ ነበረ። ይታዘዝ ነበረ ወይ ካላችሁኝ፣ መታዘዝ ኮንዲሽናል ነው ብያቸዋለሁ። መታዘዝ አክሽን ነው። ሰብሚሽን ግን የልብ ኮንዲሽን ነው። ልቡ ሁል ጊዜ በመገዛት ውስጥ ነው ያለው። እግዚአብሔር ላስቀመጠው ስርዓት ይገዛል። ለንጉሥ ይገዛል። በንጉሱ ላይ አያምፅም፣ በስርዓቱ ላይ አያምፅም። ግን ንጉሱ ደግሞ እግዚአብሔር የማይከብርበትን ነገር አደርግ ቢለው ያደርጋል ወይ? ላያደርግ ይችላል። እና ጌታዬ ንጉሥ ሆይ ድምፄ ነው አለው። አያችሁ፣ የሳኦል ክፋት ዳዊትን ትህትናውን አላስጣለው። ሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞቹ ይላል ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ብሎ ቁጥር 2 ላይ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም ከቶ አትምሰሉ ይላል። ይሄ ዓለም ዓላማው ምንድን ነው? ምንድን ነው ዓላማው? እኛን እየገጨ የራሱን ቅርጽ ማስያዝ። አያችሁ፣ ያልደረቀ ሲሚንቶ ታውቃላችሁ አይደለም? ሲሚንቶ ተሰርቶ ካልደረቀ፣ አሁን እዚህ አካባቢ እኛ ሰፈር የተባበሩት አካባቢ ነው ሰፈሬና እዛ ላይ ወክ የሚደረግበት ቦታ ላይ ሲሚንቶ ሳይደርቅ ውሾች ረግጠውት የውሾቹ የእጃቸው የእግራቸው ምልክት ሲሚንቶ ላይ ሆኖ አይቼ አንድ ቀን ቆሜ ይህንን ጥቅስ እያሰብኩኝ ነበረ። አያችሁ፣ ያልበሰለ ያልጠነከረ ሰው ዓለም ስትገጨው እንደዛ ነው ቅርጿን ይዞ የሚቀረው። ቅርጿን ይዞ ይቀራል እንደዛ። ዳዊት ግን ሳኦል ሲገጨው የሳኦልን ቅርጽ አልያዘም። ለምን? የበሰለ ሲሚንቶ ከደረቀ በኋላ ብዙዎች ረገጡት እኮ። ከዛ በኋላ የማናችንንም እግር ቅርጽ አልያዘም። ለምን? ደርቋላ፣ እርጥብ አይደለም። ኖ ሞር። ከዛ በኋላ የማንንም ቅርጽ አይዝም፣ የረገጠውን ቅርጽ ሁሉ አይዝም። ካልበሰልንስ፣ ካልጠነከርንስ የሚረግጠን ነገር የሚገፋን ነገር ሁሉ የራሱን ቅርጽ ሰጥቶን ይሄዳል። የሆነ ክፉ ሰው ይመጣና ገጭቷችሁ ክፉ አርጓችሁ ይሄዳል። የሆነ ተንኮለኛ ሰው መጥቶ ገጭቷችሁ ተንኮለኛ አርጓችሁ ይሄዳል። ብስለት ይጠይቃል፣ መጠንከር ይጠይቃል። የራሳችንን ቅርጽ ይዘን ለመቆም ማለት ነው። ዳዊት እኮ ብዙ ጊዜ በሳኦል ተገጭቷል፣ ግን የራሱን ቅርጽ አልለቀቀም። ጌታዬ ንጉሥ ሆይ እያለ እስከ መጨረሻ ድረስ ዘልቋል። ቅርጻችን በመጣ ነገር ሁሉ በገጨን ነገር ሁሉ እንዳይለዋወጥ መብሰል፣ መድረቅ፣ እንደ ሲሚንቶ ከደረቀ በኋላ ሌላ ቅርጽ እንደማይዝ ሁሉ መድረቅ፣ መብሰል፣ መጠንከር በመንፈሳዊ ነገር ያስፈልጋል። ዳዊት ለዛ ነው ቅርጹን ያለቀቀው። ዓላማው እንደዛ ነው። ምን ይባላል መሰላችሁ? የሆነ ነገር መጥቶ ሲገጫችሁ ሁለት አማራጭ አላችሁ ይባላል። ወይ ቢተር ወይ ቤተር መሆን ይባላል። ወይ መራራ መሆን ወይ የተሻለ መሆን ትችላላችሁ። የገጫችሁ ነገር እሱ አይደለም የሚወስነው የምትሆኑትን ነገር። አለመገጨትን እናንተ ልትወስኑት አትችሉም። በዚህ ዓለም እስካላችሁ ድረስ የሚገጫችሁ አውትሳይድ ፎርስ ሁል ጊዜ ከኛ ቁጥጥር ውጭ ነው። መጥቶ ሊገጨን ይችላል። አትገጩም የሚልም ፕሮሚስ የለንም። አትረገጡም የሚል ፕሮሚስ የለንም። አይገፏችሁም የሚል ፕሮሚስ የለንም። ግን አትምሰሏቸው። ዱናት ቢ ኮንፈርምድ። የእነሱን ቅርጽ አይስጧችሁ። የገጫችሁ ነገር የራሱን ቅርጽ አይስጣችሁ። የሆነ ክፉ ሰው መጥቶ ገጭቷችሁ ክፉ አድርጓችሁ አይሂድ። ለዚህ ነው በክፉ ፈንታ ክፉን አትመልሱ፣ ስለ ክፉ መልካምን መልሱ እንጂ የሚለን የእግዚአብሔር ቃል። በክፉ ፈንታ ክፉ ስንመልስ ማለት ቅርጹን ሰጥቶን ሄዷል። ሉዝ አድርገናል። ሉዝ ያላረገ ሰው ማለት ያልተገጨ ሳይሆን ተገጭቶ ቅርጹ ያልተቀየረ ሰው። ጌታ ሲገጩት ቅርጹ አይቀየርም ነበረ። አመፀኞች ያጋጥሙት ነበር። ሌቦች፣ ከዳተኞች፣ ትዕቢተኞች፣ ክፉዎች፣ ነፍሰ ገዳዮች፣ ተሳዳቢዎች ያጋጥሙት ነበረ። እነዚህ ሁሉ ግን የእሱን ቅርጽ አልቀየሩትም ነበረ። ዳዊትም በሳኦል ቅርጹ አልተቀየረም። እግዚአብሔር ቅርጻችንን ጠብቀን መቀጠል እንድንችል ይርዳን። አሜን። ቢተር ሳይሆን ቤተር እንድንሆን። የሆነ ነገር መጥቶ ሲገጨን የሚፈሰው የተሞላ ነው ነገር ነው አይደለም? እኔ አሁን እዚህ ጋር ውሃ አለ አጠገቤ። ይህንን ውሃ እንደዚህ ብነቀንቀው ከውስጡ ዘይት ይፈሳል። ብመታውስ
ማር ይፈሳል። እንደው በጣም የሆነ ነገር ላይ በወረውረውስ ከውስጡ ቅቤ ሊፈስ ይችላል? አይችልም። ውሃ ነው ውስጡ ያለው፣ ውሃ ነው የሚፈሰው። ስለዚህ አለመገጨት አይደለም የኛ ምርጫ፣ የኛ ውሳኔ። ስንገጭ ከውስጣችን ምን ይወጣል? ግን የተሞላ ነው ነገር ነው የሚወጣው። የምንሞላውን ነገር ነው መምረጥ የምንችለው። የሚገጨንን ነገር መምረጥ አንችልም። እሱ በእኛ ቁጥጥር ስር አይደለም። ኤኒቲንግ መጥቶ ሊገጨን ይችላል። ማቴዎስ ወንጌል ላይ ጌታ ስለ ቃሉን ሰምቶ ስለሚያደርግና ስለማያደርግ ሰው የተናገረው ክፍል በጣም ይገርመኛል። ቃሌን ሰምቶ የሚያደርግ ሰው አለ ቤቱን በአለት ላይ የሰራ ሰው ይመስላል አለ። ቃሌን ሰምቶ ማያደርገው ደግሞ በአሸዋ ላይ የሰራ ሰው ይመስላል አለ። በጣም የሚገርመው ነገር ሁለቱም ቤቶች ላይ ግን አንድ አይነት ነገር ይመጣባቸዋል። ዝናብም መጣ፣ ነፋስም ነፈሰ፣ ዝናብም መጣ፣ ጎርፍም ጎረፈ። ሁለቱም ቤቶች ላይ የመጣው ነገር አንድ አይነት ነው። ቃልም ተሞላችሁ ቃልም አልተሞላችሁ ዝናብ ይመጣል፣ ነፋስ ይመጣል፣ ጎርፍም ይጎርፋል። ከዛ በኋላ ግን ያኛው ቤት ወደቀ፣ አወዳደቁም ታላቅ ሆነ። ይሄኛውስ በአለት ላይ ጸንቶ ነበረ፣ ጸንቶ ቀረ ይላል። አያችሁ፣ ጎርፍ አይመጣብኝ ማለት አይቻልም። ቃል ስለተሞላችሁ የቃሉ ሰምቶ አድራጊ ስለሆናችሁ ጎርፍ አይመጣም የሚል ፕሮሚስ የለም። ሰምቶ የሚያደርገውም ላይ ጎርፍ ይመጣል፣ ነፋስ ይመጣል። ግን ልዩነቱ ጸንቶ ይቆማል። ልዩነታችን የምንሞላው ነገር ነው። ልዩነታችን የምንሰጠው መልስ ነው እንጂ የሚመጣው ነገር እናንተ ላይ ብቻ አይደለም ማለት በሰው ያልደረሰ ነገር እንደደረሰባቸው አትቁጠሩ ይላል መጽሐፍ ቅዱስ። እንኳን እናንተ ተስፋ ያላችሁ፣ እንኳን እናንተ ወደዚህ ወደሚገርም ፍጻሜ እየሄዳችሁ ያላችሁ በዓለም ያሉት ወንድሞቻችሁ እንኳን ምንም ተስፋ ሳይኖራቸው እናንተ የምታልፉበትን መከራ እያለፉ እንደሆነ እወቁ። ከሰው የተለየ ነገር እንደደረሰባቸው አትቁጠሩ ይላል መጽሐፍ ቅዱስ። የሚደርስብንን መምረጥ አንችልም፣ የሚደርስብንን ማስቆም አንችልም። የምንሰጠውን መልስና የሚሰጠንን ቅርጽ ግን ነው ማለት ይቻላል። ዳዊት አልተቀየረም። አይገርማችሁም? በዚህ ሁሉ መገጨት ውስጥ የሳኦልን ቅርጽ አለመያዙ በጣም ይገርመኛል። በጣም ከሆነ ሰው ጋር እኮ ረጅም ጊዜ ከመኖራችሁ የተነሳ ራሱ ቅርጻችሁ ይቀየራል። የዛን ሰው አነጋገር፣ የዛን ሰው አስተሳሰብ፣ የዛን ሰው ክፋት፣ የዛን ሰው ደግነት ትይዛላችሁ እኮ አይደለም? ዳዊት ከሳኦል ጋር ይህ ሁሉ ዘመን እያሳደደው፣ እየገጨው፣ እያገኘው፣ ሊገለው እየሞከረ እያመለጠው ነው አለ። ቅርጹን አላስቀየረም። እግዚአብሔር ያብዛልን ይሄንን። ከዛ ሳኦል እንደገና ተጸጽቶ ንስሐ ገባ ይላል። ይገርማል። ፍሬ የሌለው ንስሐ ወዳጆቼ። ስለተያዝን ሳይሆን ስላጠፋን ስናዝን ነው እውነተኛ ጸጸትና ንስሐ የሚሆንልን። ሳኦል ንስሐ የሚገባው ስለተያዘ ነው። ሁል ጊዜ አንዳንድ ሰው ይቅርታ የሚጠይቀው ስለተያዘ ነው እንጂ ስለተጸጸተ አይደለም። መያዛችን አይደለም ለለቅሷችን ምክንያት ሊሆን የሚገባው መጸጸታችን ነው። መጸጸታችን ነው። እንደ እግዚአብሔር ፍቃድ የሆነ ሐዘን አዝናችኋል፣ በሐዘናችሁም ደግሞ እንደ እግዚአብሔር ፍቃድ የሆነ ንስሐን ገብታችኋል ይላል ሐዋርያው ጳውሎስ። የምናዝነው ለምንድን ነው? ስለተያዝን ነው ወይንስ ስለተጸጸትን ነው? እውነተኛ ንስሐ የሚሆነው ግን ስላጠፋን ገብቶን፣ ሳንያዝም ቢሆን ማለት ነው። ስላጠፋን ገብቶን ስንጸጸት ነው። ከዛ በኋላ ዳዊት መንገዱን ሄደ ይላል። በቃ አሁን ሳኦልን ማመን አቆመ። አልነካም አለው፣ ግን አሁን ሳኦልን ማመኑን ተወና መንገዱን ሄደ ይላል። ከዚያ በኋላ ዳዊት ሳኦልን አላመነው። የእግዚአብሔርም ቃል ደግሞ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 እንደዚህ ይላል፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ እርግብም የዋሆች ሁኑ ይላል። በቃ አላመነውም። ከዛ በኋላ ሄደ ይላል። ስለዚህ ወገኖቼ የዛሬን ግብ ለማሸነፍ የሩቅ ዘመን ግባችንን እንዳንጥል እንጨነቅ። የሚመታን ነገር የራሱን ቅርጽ እንዳይሰጠን እምቢ እንበል። እድል ሁሉ የእግዚአብሔር ፈቃድ አይደለምና በመንፈስ እንመርምር። ከዚህ ምዕራፍ የምናየው ነገር ነው። ሰዓቴ በጣም እየሄደብኝ ነው፣ ግን ጌታ ይረዳኛል። ምዕራፍ 27ን ፈጠን ብዬ አያለሁኝ። ምዕራፍ 27 ላይ አጭር ነው ክፍሉ ራሱ። ዳዊት ወደ ፍልስጤማውያን ምድር ሸሸ ይለናል። ያልተለመደ ነው። የትም ቦታ ላይ ዳዊት የሆነ ነገር ከማድረጉ በፊት እግዚአብሔርን ሲጠይቅ እናየዋለን። እዚህ ቦታ ላይ ግን ጽዋው ሞላበት፣ ደከመው። በቃ ቆቅ እንደሚያሳድድ ሰው በተራራ ላይ ያለ ቆቅ እንደሚያሳድድ የእስራኤል ንጉሥ ነፍሴን ፈልጎ ተራራ ለተራራ የሚዞረው ምን አድርጌው ነው? ምንስ በደል እጄ ላይ ተገኝቶብኝ ነው አለ። ባለፈው ጊዜ ደግሞ አይታችኋል አይደለ? እኔ ከዛፍ ላይ የወረደ ቅጠል የሆንኩትን እኔን
እንደ ሞተ ውሻ የሆንኩትን እኔን ለማሳደድ የእስራኤል ንጉሥ እንዴት ዙፋኑን ለቆ ይወጣል? ምንድን ነው የዚህን ያክል የበደልኩት? እጄ ላይ የተገኘው ኃጢአት ምንድን? በጣም ኮንፊውዝድ ሆኗል ዳዊት። ባልተለመደ ሁኔታ እግዚአብሔርን ሳይጠይቅ ከድካሙ የተነሳ ከመሰልቸቱ የተነሳ ከመታከቱ የተነሳ ቁጥር 1 ላይ ስንመጣ ዳዊትን በልቡ ይላል። እግዚአብሔርን ጠይቆ ሳይሆን ዳዊትን በልቡ አንድ ቀን በሳኦል እጅ እጠፋለሁ። እግዚአብሔር ምን ብሎታል? አትጠፋም፣ ትነግሳለህ፣ በሳኦል ቦታ እስራኤልን ትገዛለህ ብሎታል። ግን የግብግቡ ብዛት አስጨነቀውና በጣም ጽዋ ሞላበትና በቃ አንድ ቀን በሳኦል እጅ እጠፋለሁ አለ። እጅ ሰጠ። ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም አለ። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እኔም ከእጁ ድናለሁ አለ። ወደ ፍልስጤም ሸሸ። ዳዊት ለመጀመሪያ ጊዜ ከፍልስጤማውያን ጋር ፊት ለፊት ሲገጣጠም ወደ ፍልስጤማዊው የሮጠው ፍልስጤማዊውን ለመጣል ነው እንጂ ከፍልስጤማዊው ጥገኝነት ለመጠየቅ አልነበረም። ዛሬ ግን ያው ዳዊት ማለት ነው። ለዛው ወደ ጌት ነው የሄደው። አይገርማችሁም? ጎልያድም የጌት ሰው ነበረ። ወደ ጌት አሁን ወደ እነሱ እየሮጠባቸው ሳይሆን ከነሱ ጥገኝነት ሊጠይቅ ወደ ጌት ሸሸ። ወደ ጌት ሸሸ ዳዊት። ለመጀመሪያ ጊዜ እግዚአብሔርን ሳይጠይቅ ከፍርሃት ተነስቶ ወሰነ። አያችሁ፣ የመከራ ብዛት እግዚአብሔር ያለንን የማስረሳት አቅም አለው። ዳዊት እኮ የሆነ በሚጠረጠር ሰው አይደለም የተነገረው የእስራኤል ንጉሥ እንደሚሆን። በሳሙኤል እጅ እኮ ነው የተቀባው። ሳሙኤል እኮ ነው የነገረው። የታመነ የእግዚአብሔር ነቢይ እኮ ነው የነገረው። እግዚአብሔርም ደግሞ ከብዙ ነገር እያስጣለው እኮ አሳይቶታል። በብላቴንነቱ ከአንበሳና ከድብ ጎልያድን ከሚያክል እንደው ከሰው ታንክ አስጥሎታል። በጣም ከብዙ ነገር አድኖት አሳይቶታል። ከሳኦል እጅ አንድ ንጉሥ የእስራኤል ንጉሥ አንድን ብላቴና እያሳደደ እግዚአብሔር ግን እያስመለጠው አይቷል። ግን የመከራው ብዛት ያንን ሁሉ ነገር አስረሳውና አንድ ቀን እስከ ዛሬ ድረስ ራሱን የጠበቀ ይመስል በሳኦል እጅ እጠፋለሁ፣ ስለዚህ ልሸሻለና ወደ ጌት ሸሸ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ ይላል በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። አያችሁ፣ ጠላት አእምሯችንን ከተቆጣጠረ አቅጣጫችንን መቆጣጠርና ማስቀየር ይችላል። እንዴት ነው? አውሮፕላን የሚጠልፉ ሰዎች ምንድነው የሚያደርጉት አሉ? የካፒቴኑን ሩም ነው መቆጣጠር የሚፈልጉት። መጀመሪያ እንደምንም አስገድደው የሆነ ሰው አግተው ምናምን የካፒቴኖቹ ሩም እንዲከፈትላቸው ነው የሚያደርጉት። ለምን? ያንን ክፍል ከተቆጣጠሩ የአውሮፕላኑን አቅጣጫ ማስቀየር እንደሚችሉ ያውቃሉ። የኛም አይምሯችን ማለት የካፒቴኑ ሩም ነው። እሱን ከተቆጣጠረ ዴስቲኒያችንን፣ አቅጣጫችንን፣ የምንሄድበትን መንገድ ማስቀየር እንደሚችል ያውቃል። ስለዚህ ዳዊትን አእምሮን ተቆጣጠረው። በቃ ከደረሰበት ነገር የተነሳ አእምሮን ተቆጣጠረውና አቅጣጫውን አስቀየረው። ወደ ፍልስጤም ሄዳለሁ እያለ በቃ አቅጣጫውን ቀየረና ወደ እስራኤል ጠላቶች ኮበለለ። እስራኤልን ነፃ ሊያወጣ፣ እስራኤልን ሊያሳርፍ፣ ከጠላቶቻቸው እጅ ሊያድናቸው የተቀባው ያው ዳዊት በራሳቸው በእስራኤል ሕዝብ ላይ ጠላት ወደ ሆኑት ወደ ፍልስጤማውያን ሸሸ። ወደ እነሱ ኮበለለ፣ ሄደ፣ አቅጣጫውን አስቀየረው። አያቸው፣ አእምሮን ተቆጣጠረው። የዳዊት እርምጃ ጊዜያዊ ረፍትን ሰጥቶታል። ምክንያቱም ክፍሉ ራሱ ሲናገር ሳኦልም ዳዊትን መፈለግ አቆመ ይለናል። በቃ ወደ ፍልስጤም ምድር መሄዱን ሰምቷል። ዳዊትን መፈለግ አቆመ ይላል። በጣም የሚገርማችሁ ነገር ግን እግዚአብሔር ጣልቃ ገብቶለት ነው እንጂ የእግዚአብሔርን ሕዝብ የተስፋውን ሕዝብ እንዲታደገው የተቀባለትን ሕዝብ እንዲወጋ አጣብቂኝ ውስጥ ገብቶ ነበረ። ወደ ጌት በመሰደዱ ምክንያት ማለት ነው። አጣብቂኝ ውስጥ ገብቶ ነበረ። ፍልስጤምና እስራኤል ከዛ በኋላ ለጦርነት ሲነሱ ለፍልስጤም መቆም አለበት፣ ታማኝነቱን ለጌታው ማሳየት አለበት። አሁን ደግሞ አብረኸኝ ትዘምታለህ አለው የጌት ንጉሥ አንኩስ። አብረኸኝ ትዘምታለህ ሲለው ባሪያህ የሚያደርገውን ነገር አሁን ታያለህ አለ። ታማኝነቱን ለማሳየት እስራኤልን ሊወጋ፣ የተስፋውን ሕዝብ ሊወጋ ሊዘምት ነበረ። የዛች እግዚአብሔርን ሳይጠይቅ የወሰናት ውሳኔ ኮንስኮንስ ናት እቺ። ግን እግዚአብሔር ጣልቃ ገባለትና በእስራኤል ማነው በፍልስጤም አለቆች ፊት ሞገስ አሳጣ እና በእጁ ያ ነገር እንዳይሆን አደረገለት እንጂ ትልቅ ዳሜጅ ነበረ የሚሆነው። ያ ነገር ሆኖ ቢሆን ኖሮ እግዚአብሔር ይህንን ነገር ጣልቃ ገብቶ ባያስቆመው ኖሮ ከዛ በኋላ ዳዊት እስራኤል ላይ መንገስ አይችልም ነበረ። ከፍልስጤም ጋር አብሮ ሆኖ ወግቷቸው
ተሸንፎ ቢሆንስ ኖሮ እንዴት አድርገው ከዛ በኋላ ያምኑታል? እንዴት አድርገው እስራኤል ላይ ይነግሳል? ዴስቲኒውን ነበር የሚያበላሸው ማለት ነው። ከዛ በኋላ በጌት ምድር ተቀምጦ ዳዊት እስራኤላውያን ከነዓንን በወረሱ ጊዜ ፈጽመው ያላጠፏቸው ህዝቦች ላይ እየዘመተ ድል ያደርግ ነበረ። በጣም የሚገርመው ግን አንኩስ ጋር ሲመጣ የተለየ ሪፖርት ያቀርብ ነበረ። አዲስ ማንነት ያዘ። አሁን እዚህ ሲመጣ አያቸው፣ ያለ እግዚአብሔር ፈቃድ የገባበት ቦታ አዲስ ማንነት ሰጠው። ምን አደረክ ሲለው ሌላ ሪፖርት ነበር የሚሰጠው ለአንኩስ። ዳዊት እግዚአብሔርን ሳይጠይቅ በሄደበት ሀገር ለማስመሰል ለመዋሸት ተገደደ ማለት ነው። አያችሁ፣ መንፈስ ቅዱስን ሳናማክር የምንወስነው ውሳኔ አንድ ጥፋት ሆኖ አይቀርም። ሌሎች ጥፋቶችን ይወልዳል፣ ሌሎች ማመቻመቾችን ይወልዳል። ይሄኛውን ለመሸፈን ሌላ፣ ይሄኛውን ለመሸፈን ሌላ እየጨመረን እንሄዳለን ማለት ነው። እግዚአብሔር ከዚህ ይጠብቀን። በፈራን በደነገጥን ግራ በገባን ጊዜ ወገኖቼ የምንሮጥበትን ነገር እንምረጥ። ወደ ፍልስጤም ሳይሆን ወደ እግዚአብሔር እንሩጥ። ዳዊት ሲፈራ ሲደነግጥ ወደ ፍልስጤም ሮጠ፣ ወደ ገዛ ጠላቶቹ ማለት ነው፣ ወደ እነሱ ሮጠ። ዳዊት ወደ እግዚአብሔር በሚሮጥ ጊዜ ወደ ፍልስጤማውያን የሚሮጠው ድል ለመንሳት ነበር እንጂ ጥገኝነት ለመጠየቅ አልነበረም ብያችኋለሁ። ዛሬ ግን ለጥገኝነት ወደ ፍልስጤም ሮጠ። ነገር ግን ዳዊት እዚህ ጋር ተሳሳተ ማለት የእሱ ነገር አበቃ ተደመደመ ማለት አይደለም። የገዛ ማስተዋሉን እንዳይደገፍ እግዚአብሔር በዚህ ቦታ አስተማረውና እንደገና መለሰው። ምክንያቱም አምላካችን የእንደገና አምላክ ነው። ሃሌሉያ።